ሞት በቃ ምን ሆኖ ነው ዳሬ በእግዚአብሔር ይህንን ጥሪ ሳደርግ ለሶስተኛ ጊዜ ነው። በአርቲስት ታሪኩ ወይም በባባ ጊዜ ይህንን ጥሪ አቅርቤ ነበረ፣ አልተሳካም። ቀጥሎም ደግሞ በአስፋው መሸሻ በጋዜጠኛ አስፋው መሸሻ ጊዜ ይህንን ጥሪ አቅርቤ ነበር፣ ያኔም አልተሳካም። አሁን በነጻነት ወርቅነህ ጉዳይም ይህንን ጥሪ ድጋሚ አቀርባለሁ። ኢትዮጵያ ውስጥ ላላችሁ ዩቲዩበሮች በሙሉ እንደሚታወቀው እንግዲህ አንድ ታዋቂ ሰው ሲሞት ኢትዮጵያ ውስጥ አርቲስት፣ ጋዜጠኛ ብቻ እንደዚህ አይነት ሰዎች ሲሞቱ ሰው በጣም ስሜታዊ ስለሚሆን በጣም ቪው የሚገኝበት ጊዜ ነውና በታሪኩ ባባ ጊዜም እንደዚህ አይነት ነገር ተፈጥሮ ነበረ። እኛ እንደ ዳሎል ኢንተርቴይንመንት ምን ነበር ያደረግነው በጊዜው? ይሄ ምንም ክሬቲቪቲ የሚጠይቅ ስራ አይደለም። እገሌ ህይወቱ አልፏል ብሎ መዘገብ ምንም ክሬቲቪቲ የሌለው በቃ ዝም ብሎ አንድ ተራ ቪዲዮ ነውና በዚህ ቪዲዮ የሚገኝ ገንዘብ ከሰው ሞት ማትረፍ ነውና ይሄ ልክ አይደለም በሚል እንግዲህ ለቤተሰቡ አስረክበን ነበረ በዛ ቪዲዮ ያገኘነው ገንዘብና ሌሎችም ዩቲዩበሮች እንደዚህ እንድታደርጉ ጥሪ አቅርቤ ነበር። በጊዜው አልተሳካም። ቀጥሎም ደግሞ በአስፋው መሻ ጊዜ ምንድን ነበር ያደረግነው? ከአስፋው መሻ ጋር በተያያዘ እኔ በሰራኋቸው ቪዲዮዎች ቶታሊ የተገኘውን ገንዘብ አንዲት በሊስትሮ ስራ የምትተዳደር በጣም ጎበዝ ወጣት ነበረች፣ ለእሷ ቶታሊ አስረክበን ነበረ። ወይ ለቤተሰቡ መሰጠት አለበት ወይ ደግሞ ለበጎ አድራጎት ስራ መዋል አለበት ብለን ስለምናስብ ማለት ነው። ሌላኛው ጥሪ ያቀረብነው በጊዜው ምንድነው? የትኛውም ታዋቂ ሰው ሲሞት ካሜራ ይዛችሁ ባካችሁ የለቅሶ ቦታ አትሂዱ። ኢቲቪ ፋና ከዘገቡ ይበቃል። በቃ የተለያዩ ሀገራት ላይ ያሉ ሰዎች የቀብር ስነ ስርዓቱን ማየት ስለሚፈልጉ ትልልቅ ሚዲያዎች ከሄዱ ይበቃልና ስልክ ይዛችሁ ጊምባል ይዛችሁ ሪንግ ላይት ይዛችሁ ባካችሁ የቀብር ቦታ አትሂዱ በሚል ጥሪ አቅርቤ ነበር። ያኔ አልተሳካም። አሁን ግን መንግስትም በዚህ ጉዳይ ሲሪየስ የሚሆን እየመሰለኝ ነው። ወደ ልቦናችሁ ተመለሱ። ይሄ ከሰው ሞት ማትረፍ ነው። በቃ ሌላ ምንም ትርጉም የለውም እና ይሄ ልክ ነው ብዬ አላስብም። ሌሎቻችሁም እንደዚህ ለመቅረጽ ምናምን የቀብር ስነ ስርዓቱን እየጠበቃችሁ ያላችሁ ሰዎች እንግዲህ ፈጣሪ ዝም ቢላችሁ ራሱ መንግስት እንደሚቀጣችሁ እርግጠኛ ነኝ ከዚህ በኋላ። ይህ ደረጀ ኃይሌ በፌስቡክ ፔጁ ላይ ያጋራው ጽሁፍ ነው። እኔ መቀረጼን አላውቅም። እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ ሐዘን ውስጥ ሆኜ ነው ያወራኋት። ሲበዛ ብልግናና ሆዳምነት ነው ከተማረ ማይጠበቅ ሲል ተናግሯል። ይሄንንም የተናገረው ለገነት ንጋቱ ሲሆን በአርቲስት ነጻነት ወርቅነህ ህልፈት ዙሪያ ለመጠየቅ ወደ ደረጀ ኃይሌ ትደውላለች። እናም በምትደውልበት ሰዓት ግን ካሜራ ደቀናና ስልኩን ላውድ አርጋ ነበር የምታዋራው። ይሄንን ደግሞ ደረጀ ኃይሌ በፍጹም አያውቀውም ነበር። በዚህም የተበሳጨው ደረጀ ኃይሌ ይሄንን ጽሁፍ ሊያጋራ ችሏል። እናንተስ ምን ትላላችሁ? ሁላችሁም ፈጣሪ ያጽናችሁ በሏቸው። እነዚህ በምስሉ ላይ የምትመለከቷቸው ነፂና የነፂ ቤተሰቦች ናቸው። እንደምትመለከቷቸው እንግዲህ ነፂ ባለትዳርና የሶስት ልጆች አባት ነበረ። ነፂ ህፃን አዋቂ የሚወደው እጅግ ተወዳጅ ሰው ነበረ። በድጋሚ ለመላው ኢትዮጵያውያንና እንዲሁም ደግሞ ለቤተሰቦቹ መጽናናትን ይስጥልን። ወይኔ ወይኔ ነፃነት ሞተ። እግዚአብሔር ነፃነት ወርቅነህ አይሆንም፣ መድኃኒዓለም ምን አይሆንም። እግዚአብሔር ምስክር ነፃነት ሞተ። እግዚአብሔር ምስክር ያራ አይሆንም። እግዚአብሔር ያራ አይሆንም። ነፃነት ወርቅነህ ሞተ ሲባል ማመን ያቃተኝ የምሬን ነው ብላችሁ እንዲህ በቀላሉ ለካ የሰው ህይወት ከንቱ ናት ብዬ ነው ያሰብኩትና አለቅም ማርያምን እኔ በጣም ነው የተሰማኝ። እኔ እዛ አዲስ አበባ ብሆንና ሄጄ በቃ የምሬን አልቅሼ ቢወጣልኝ ማለት የሆነ የራሴ ሰው የምለው ሰው የሞተብኝ ያክል ነው የተሰማኝ። ይሄ እንደዚህ ምናምን ሳወራችሁ የምር ለቪዲዮ ምናምን ይመስላችኋል፣ ግን ከምር ከውስጥ የተሰምቶኝ ነው ማለት የሚያስቀኝ ሰው የሚያዝናናኝ ሰው ፊልም ሳይላ ራሱ የሱን የድሮ ፊልም ነው የማየውና አላቅም እግዚአብሔርን በቃ ከምታስቡት በላይ ነው የደበረኝ። እና እኔ እንደዚህ የደበረኝ አብራው ያለችው ሚስቱ ቤተሰቡ እናቱ እና እንዴት ነው የሚሰማቸው የሚችለው? ነፃነትን ግን በአካል ያገኛሉ ሰዎች በጣም እድለኛ ናቸው። የምር እኔ ዛሬ ምን ነው በአካል አግኝቼው በነበረ ምን ነው ወርቼው በነበረ ብዬ በጣም ከፍቶኝ ነው ያልኩት። እውነት በጣም ነው ከፋኝ። ቪዲዮ ልሰራ ወጥቼ ሳልሰራ ነው የመጣሁትና በርግጥ ሰው ለምን ሞተ አይባልም፣ ግን ምን ነው አንዳንድ ሰዎች ባልሞቱ ብላችሁ ታውቃላችሁ? ብቻ የገነት ያርገው ነው እሱ በሰላም ትረፍ። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች
ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲልም ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጼን አላውቅም፣ እንደ ቀደም ወዳጅነታችን ሀዘኗን ልትገልጽ መስሎኝ ነው። ከሆስፒታል በጥልቅ ሀዘን ውስጥ ሆኜ ራኳት ብልግናና ሆዳምነት ነው ስለማለቱ ኤቨንት አዲስ ጽፏል። ከነጻነት ወርቅነህ ሞት ጋር ተያይዞ አርቲስት ገነት ንጋቱ ከፍተኛ ትችትን እያስተናገደች ትገኛለች። በዚህ ሰዓት ታዲያ አርቲስት ገነት ንጋቱ ትችቱን እያስተናገደች ያለችው አርቲስቱ ሞቶ ሳለ በዩቲዩብ ገጿ ላይ ላይቭ በመግባት ለአርቲስት ደረጀ ኃይሌ በመደወል ያለውን ሁኔታ ላይቭ ላይ በማሰራጨቷም ነው። ነጻነት አርፏል፣ ሴፉን በቅርቡ ያርፋል። የሚያሳዝነኝ ግን ሴፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያንሳ አደርግ መሞቱ ነው የሚያሳዝነኝ። የዚህ ባለጌ ልጅ ንግግር በጣም ስላናደደኝ ከምሽቱ 5 ሰዓት ከምናምን ነው ይሄን ቪዲዮ ሪከርድ እያደረኩ ያለሁት። ይሄ ልጅ ወደ 450 ሺህ ፎሎወር አለው። እውነት ፎሎ እያደረጋችሁ ያላችሁ ሰዎች ግን ሰው ናችሁ? ይሄ አይምሮ ያላችሁ ጤነኛ ማሰብ የምትችሉ ሰዎች ናችሁ? እሱ ሰው እንዳልሆነ አውቃለሁ። ይሄ ባለጌ በጣም ጋጠወጥ፣ አንድም ቀን የሚናገረውና የሚሰራው ነገር የማያምር እንደሆነ አውቃለሁ። ግን የምትከተሉ ሰዎች ምንድን ናችሁ? አሁን መንግስት ይሄን ወስዶ አስሮት ከወጣም በኋላ የሆነ ታዋቂ ሆኖ ነው የሚወጣው፣ የባሰ ማለት ነው። ስለዚህ እኔ እሱ የምትከተሉ ሰዎች ናችሁ በጣም እየገረማችሁኝ ያላችሁት። ምን ተማራችሁ እስካሁን? እስቲ ምን ሲናገር ደስ አላችሁ? ምንድነው ከሱ የቀሰማችሁት መልካም ነገር? እንዴት ሰው እንደዚህ አይነት ነገር ይናገራል? ቢያንስ በሰው ሞት እንዴት ያላግጣል? ሰው ጠርቶ እንግዳ አላደረገኝም ብሎ በጤነኛ ሰው ላይ ያሟርታል። እስቲ ምን ሰራህ ብሎ እንግዳው ያደርገ ሰይፉ ፋንታውን። ቪው ለማግኘት ብለህ እንደምታምታታ የማይሆን ነገር እንደምትናገር አውቃለሁ። ነገር ግን የምትሰራቸው ስራዎች በሙሉ ያሳፍራሉ። ወርቅነህ ህልፈት በኋላ ነው ከምን ተነስቼ ነው ጓደኞቹ ሲያወሩ ሰማውና መታመሙን በምን እንደሞተ ሲናገር ድንገት ወደ ስራ ሊሄድ ብሎ አመመኛል፣ ሆስፒታል ወሰድኩት፣ አረፋል። ምንድነው የመሙ ሲባል ጉበቱን ያመው ነበር። ጉበት በጣም አደገኛ በሽታ ነው፣ የብዙ በሽታዎች ምንጭ ነው ተብሎ ነው የሚነገረው። እኔ አንድ ቦታ ሪኮመንድ አደርጋቸዋለሁ። በተለይ አሜሪካ መምጣት የምትችሉና አሜሪካ ውስጥ ያላችሁ የሀገሬ ልጆች ወይ የሀገሬ ሰዎች፣ ዊቺታ ካንሳስ፣ ዊቺታ፣ ዴንቨር፣ ኮሎራዶ እና ካሊፎርኒያ ውስጥ ነው እነዚህ ሰዎች ያሉት። የሚሰጧቸው መድኃኒት እንደዚህ አይነት ነገር ናቸው። እንደዚህ አይነት ነገር ናቸው። ተመርምራችሁ ነው የትኛውም አይነት በሽታ ለ5 ደቂቃ ነው ማሽኑ እዚህ ጉበታችሁ ላይ መልቶ የሚቀመጠው። ደም ምናምን አይወስዱ፣ እንደዚህ ያሳያችኋል። እዛው ያለባችሁን በሽታ ጠቅላላ ዝርግፍ አድርጎ ነው እንደዚህ አይነት ነገር ይሰጧችኋል። ክሊን ነው የሚያደርገው። ይሁን ክሊን ጉበት ክሊን ያደርጋል። እንዳለ ደም ስራችንን ክሊን ነው የሚያደርገው። በቀን እንደዚህ በውሃ አድርጋችሁ በቀን አንዴ ነው የምትወስዱት እና እነዚህ ነገሮች ደግሞ 30 ድራፍት ነው የምትወስዱት ሙሉ ለሙሉ ምን እኔ እጄ በአይኔ ያየው የተፈወሰም ሰው ከአንድም 6-7 ሰው አየውና በተለይ የጡት ካንሰር፣ ይሄ የጓጉለ ነገር ሴቶች ያለባችሁ ማህፀን ውስጥ የተለያየ ቦታ ያለባት ሙሉ ለሙሉ ነው ያለው ሙሉ ለሙሉ። እና ስልካቸውን እዚህ ውስጥ እዚህ ከስር ኮሜንት ላይ አስቀምጥላችኋለሁ። እናንተም ደውላችሁ አገኟቸው። ጉበት እኔ አብሮን ይዤ የሄድኩት ወዳጄ ላይ ድጋሚ ቼክአፕ ሲር ነው አብሮ የሄድኩት። ጉበቱን ድኗል፣ ስኳር ድኗል፣ ኩላሊቱ ድኗል። በዳኒት ይወስድ ነበር ኮሌስትሮል፣ እሱን አቆሞ እነሱ አገኘው። ኮሌስትሮሉ ሙሉ ለሙሉ ጠፍቷል፣ ስኳሩ ተስተካክሏል። ይሄ ፊቱ ራሱ እንዲህ የተቃጠለ ነበር፣ ይሄ ሙሉ ለሙሉ ነው የጠፋው። ይሄ ማዲያት ምናምን ያለባችሁ ራሱ ሙልጭ አርጎ ነው፣ የውስጥ ችግር ነው ማዲያት የሚያደርግ ሙልጭ አርጎ ነው የሚያጠፋውና
እንደዛ አይነት ቦታ ሄዱ ላለው ይሄን ሸር ላድርጋችሁ ብዬ ነው። በጣም ያሳዝናል። ጉበት፣ የተለያዩ ነገሮች ገዳይ በሽታ ናቸው። ከምንድን ነው ምንጩ ብዬ ስላል በተለይ ኢትዮጵያኖች በጣም ጥሬ ስጋ ስለምትበሉ ኩላሊት ጠጠር ሁላችሁም አለባችሁ አለች። ከምንድን ነው ስላል የውሃ ችግር ሳይሆን ጥሬ ስጋ የምትበሉት ጥሬ ስጋ በጣም ስጋ በልታ ስለሆናችሁ ኩላሊታችሁ የተጎዳ ነው። ጉበታችሁ በጣም ብዙ ጊዜ ሳይድ ኢፌክት ይደረጋል። አልኮል ምናምን ስለምትጠጡበት በስጋው ላይ ምናምን አለችና በጣም ጥንቃቄ አድርጉ። ይሄን ሼር አደርጋችኋለሁ። ስልካችሁን ከስራ አስቀምጣለሁ። ተጠቀሙበት። መልካም ጊዜ። ተባረኩ። በመጨረሻም ከወንድማችን ማስተር አብነት ከበደ ጋር ለተሻለና ቀጣይነት ላለው ሕክምና ከሀገር ወጥተናል። በዚህ ሂደት ውስጥ በሁሉም የድጋፍ አይነት ከጎናችን ለነበራችሁ በሙሉ ምስጋናችን ከልብ ነው። ሕክምናው የተሳካ ሆኖ በሰላም እንድንመለስ አሁንም ጸሎታችሁ እንዳይለየን አደራ እንላለን።